አመሰግናለሁ። ለስዬ ልብስ ይባላል። የካክፍለ ከተማ ወረዳ 4 ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ነኝ። በ2017 በጀት ዓመት የተለያዩ የመልካም መሰረት ጥያቄዎች ከነዋሪውም ከተለያዩ መድረኮችም የተነሱ ጥያቄዎች አሉ። እነሱን ጥያቄዎች እንደ አስተዳደር በዋናነት በእቅዳችን አካተን ይዘን የፈታንበት አግባብ አለ። ከነሱም ውስጥ አንደኛው ጥያቄ የልማት ተነሽ የሆኑ ነዋሪዎቻችን የረጅም ጊዜ ውል ሳያድሱ የቆዩ እነሱ ውል አድሰን መብት ይፈጠርልን ጥያቄዎች ነበሩ። የነሱ የተፈታበት አግባብ አለ። ከዚያ ውጪ እዚሁ ላይ የልማት ተነሽ የሆኑ ጥቃቅን አንቀሳቃሾች እነሱ ምትክ መስሪያ ቦታ የሰጠን ጥያቄ ነበር። እሱም የተፈታበት አግባብ አለ። ሶስተኛ ከሚኒሊክ ሆስፒታል የሚወጣ የደረቅ ቆሻሻ ማቃጠያ ካልቨርት እሱም የረጅም ጊዜ ጥያቄ ነበር። በዚህ በጀት ዓመት የተፈታበት አግባብ አለ ማለት ነው። ከዚያ ውጪ የእድር ቤቶች የቢሮ ጥያቄ ነበር። እሱንም የፈታንበት አግባብ አለ። ከዚያ ውጪ የበርካታ ማህበረሰቦች በግልም በቡድን የሚቀር በጂአይኤስ ላይ የማይታይ በአሰራር የማይፈቱ የአጥር የኩሽና የመጸዳጃ ቤት ጥያቄዎች እነሱን በጣም በርካታ ነዋሪዎች ናቸው የፈታንበት አግባብ አለ ማለት ነው። ከዚያ ውጪ የፍሳሽ ችግር ነው። እንደወረዳችን በጣም በርካታ ሆኖ የሚታየው ችግሩ አሁንም የቀጠለው ማለት ነው የፍሳሽ ችግር ሲሆን እሱ የፍሳሽ ችግርም አሁን በወጣው አዋጅ መሰረት እየተፈታበት ያለበት አግባብ አለ። ሴፍቲ ታንኮችን እንዲሰሩና ያፍሳሽ እንዲቆምበት እየተደረገበት የሄደበት አግባብ አለ። በትኩረት እየተሰራበት ያለበት ሁኔታ አለ ማለት ነው። ከዚያ ውጪ በጎርፍ አደጋ ስጋት የመሬት መንሸራተት እነሱ እንነሳ እና ቅያሪ ቤት ይሰጠን ጥያቄዎች ነበሩ። የነሱም የተፈታበት አግባብ አለ ማለት ነው። ከዚያ ውጭ በተጨማሪ ደግሞ ከእቅዳችን ውስጥ የያዝናቸው ጥያቄዎች ነበሩ። እነሱም የተፈቱበት አግባብ አለ። ለምሳሌ የመብራት ጥገና በቀበና ቀጠና እና በገበያ ማዕከል ቀጠና እንዲሁም በጎጃም ቀጠና በዚህ ወር ውስጥ በትኩረት ተይዞ ወረዳው የፈታበት አግባብ አለ ማለት ነው። ከዚያ ውጪ የመንገዶች ረጅም ጊዜ የቆዩ መንገዶች መበላሸት አለ። የነሱ የመንገዶችን ለይቶ ባለሀብትን ባለማስተባበር እየተሰራ ያለበት አግባብ አለ። እሱም የሚገኙበት በገበያ ማዕከል ቀጠና እና በጎጃም ቀጠና በአማረ መልኩ በኮብልስቶን እየተጠገነ ያለበት ሁኔታ አለ ማለት ነው። ከዚያ ውጭ ሌላው የ21 እናቶች በከተማ ግብርና ተደራጅተው የሚሰሩ 21 እናቶች የነሱ የከብት ቤት አላቸው የሚያደርጉበት የነሱ ከብት ቤቶች ቤታቸው የሚመገቡበት ቤት እጅግ በጣም የተጎሳቆለ ነበር። እነሱ እድሳት ጥያቄ ያቀረቡበት ነበር። እሱን እድሳት ጥያቄ መልሰን እድሳቱን አድርገው ጥያቄያቸው የተመለሰበትና እፎይ ያሉበት አግባብ አለ ማለት ነው። ከዚያ ውጪ እንዲሁ በተጨማሪ ሞዴል የከተማ ግብርና ግለሰብ ወይዘሮ ትዕግስት ሳህል የሚባሉ አሉ። በቀበና ቀጠና በርካታ ነዋሪዎችን ነው የሚጠቅሙት በአነስተኛ ሽያጭ ማለት ነው። እንደ ድጋፍ ማለት ነው እንጂ ያው በገበያ ዋጋ አይደለም ስራው የሚሰራውና ስለዚህ የነዚያ ከብቶች ቤት ደግሞ አንደኛ ጠባብም ነበር፣ ሁለተኛ በጣም እድሳት የሚያስፈልገው ነበርና ኮሚቴው በአግባቡ ወርዶ አይቶ ያንን የመልካም አስተዳደር ጥያቄ እንዲመለስ እድሳቱ እንዲካሄድና እንዲጠገን ከብቶቹ በተሻለ ሁኔታ እንዲኖሩ የተደረገበት አግባብ አለ ማለት ነው። ከዚያ ውጭ ሌሎችም ጥያቄዎች ለምሳሌ ከቢሮ ጋር ተያይዞ ቅድም የድር ምክር ቤቶችን እንደመለስ ነው ሁሉ የአረጋውያን ማህበር ቢሮ የጽዳት አስተዳደር የመንገድ ጥርጊያ ባለሙያዎች ልብስ የሚቀይሩበት ቢሮ እነዚህን የመሳሰሉ ጥያቄዎችን ትኩረት በመያዝ በዚህ በጀት ዓመት የፈታንበት አግባብ አለ ማለት ነው። አሁንም መጪው ክረምት ነው። የተለያዩ ፍሳሽ ችግሮች ሊኖሩ ይችላሉ። ሌሎች መልካም አስተዳደር ጥያቄዎች ሊመጡ ይችላሉ። እነሱን እንደ አስተዳደር ይዘን ኮሚቴው በተደራጀና በተጠና አግባብ እየወረደ እያየ የሚፈታበት አግባብ አለ ለማለት እፈልጋለሁ። ከዚያ ውጭ ቅሬታን በተመለከተ ባለፈው በጀት ዓመት የቀረበው 8 ቅሬታ ነበር። በ2016 በጀት ዓመት 2017 በጀት ዓመት ላይ ቁጥሩ የጨመረበት አግባብ አለ ማለት ነው። ምክንያቱም በዚህ በጀት ዓመት
እንደሚታወቀው በሁለተኛ ዙር የቀበና ወንዝ ዳርቻ ልማት አለ ማለት ነው እንደ ወረዳችን። ስለዚህ እሱ ልማቱ ጋር ተያይዞ በርካታ ቅሬታዎች ቀርበዋል። በቁጥር ለመግለጽ ያክል 19 የሚያክሉ ቅሬታዎች ናቸው የቀረቡት። ቁጥሩ ከባለፈው ከፍ ያለበት ሁኔታ አለ። ምክንያቱ ደግሞ ከልማቱ ጋር ተያይዞ ነው ታሳቢ መደረግ ስላለበት ያው የሚጠበቅም ነው ማለት ነው። ምናልባት እነሱ ቅሬታዎች በቅጽ 01 በአግባቡ ቀርበው በቅጽ 02 ምላሽ እየተሰጠበት ውሳኔ ደግሞ እየተቀመጠበት የሄደበት አግባብ አለ ማለት ነው። ሁሉም አግባብነት አለው የለውም የሚለው እዛው ምላሽ የሚሰጠው ኮሚቴ በአግባቡ እየተደራጀ ቁጭ እያለ እያየ ቅሬታው አግባብነት አለው አግባብነት የለውም የሚለውን እየለየ የሚፈታው አካልስ ማንን ነው የሚመለከተው የሚለውን ትኩረት በመስጠት ለየተቋማቱ በደብዳቤ እየጠየቀ ምላሽ እንዲያገኝና ተጠያቂነት ካስፈለገ ደግሞ ተጠያቂነት እያሰፈነ የሚሄድበት አግባብ አለ የሚለውን ለማስቀመጥ ፈልጌ ነው። እጅግ በጣም አመሰግናለሁኝ። በቀሪ ወራት ባሉ ጊዜያቶችም በዚህ በክረምት ጊዜ በ90 ቀን እቅድም እንፈታለን ብለን ያቀርነው አንድ የመልካም አስተዳደር ጥያቄ አለ እንደ ክፍለ ከተማ ማቀደም ያስተላለፍነው እሱንም የወረዳ አስተዳደሩ በትኩረት ይዞ የሚፈታበትና ለቀጣዩ በጀት ዓመት ደግሞ የተሻለ ስራ የምንሰራበትን ዝግጅት እናደርጋለን ብዬ አስባለሁኝ። እጅግ በጣም አመሰግናለሁ።